እሺ በጣም ጥሩ። አሁን ይሄን እናነባለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 5 እንደዚህ የሚል ቃል አለ። እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጽሐፍት እንደተጻፈውም በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12 ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኞቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለሚቆጠር ለእኔ ደግሞ ታየ። እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳን የማይገባኝ ነኝ፣ ምክንያቱም የእግዚአብሔርን ቤተ ክርስቲያን አሳድጃለሁ ይላል። ስለዚህ ኢየሱስ የሞተው መጽሐፍ እንደሚለው ነው። መጽሐፍ እንደሚል ነው የሞተው። መጽሐፍ እንደሚል የተነሳው መጽሐፍ እንደሚለው ነው የተነሳው። ስለዚህ የኢየሱስን ሞት ከማየታችን በፊት ስለ ኢየሱስ የተነገረውን ትንቢት ማየት አለብን። ማለት የኢየሱስ አሟሟቱ በትንቢት እንደተነገረ ሁሉ ትንሣኤውም ገና ከመነሳቱ በፊት በብሉይ ኪዳን ውስጥ በትንቢት መልክ ተነግሮ እናያለን ማለት ነው። ስለዚህ ስለ ትንሣኤው የመጀመሪያው ስለ ትንሣኤው የተነገረ ትንቢት ምን አይነት ትንቢት ነው? ስለ ኢየሱስ ትንሣኤ የተነገረው የመጀመሪያው ትንቢት በዳዊት የተነገረው ትንቢት ነው። በዳዊት ምን አይነት ትንቢት ነው የተነገረው? በምዕራፍ 16 ቁጥር መዝሙር ምዕራፍ 16 ቁጥር 10 ላይ ምን የሚል ቃል እናነባለን? ነፍሴን በሲኦል አትተዋትምና ስጋዬም መበስበስን አያይም ወይንም ቅዱስም መበስበስን አያይም ብሎ ስናገር እናያለን። ስለዚህ ነፍሴን በሲኦል አትተዋትም። ስለዚህ ይሄንኑ ቃል መዝሙር ውስጥ ዳዊት መተንበዩን ያዕቆብ በሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ድጋሚ በመጥቀስ ነው 29 ላይ ድጋሚ በመጥቀስ ዳዊት የኢየሱስ ክርስቶስ ስጋ መበስበስን እንደማያይ፣ ነፍሱ በሲኦል እንደማይቆይ፣ ስጋው ደግሞ በመቃብር ውስጥ መበስበስን እንደማያይ፣ በምድር ላይ ስጋቸው መበስበስን ያላየ ሰው የለም እስካሁን ድረስ። እስካሁን ከሞቱት ውስጥ ሁሉም በጊዜያቸው ይሞታሉ፣ ስጋቸው ይበሰብሳል። የኢየሱስ ስጋ ግን በልዩነት ማለት ከተነጠቁት ከካሌብና ከነ ኤልያስ በስተቀር ማለት ነው፣ ሌሎቹ የሞቱት በአጠቃላይ ስጋቸው በአፈር ውስጥ ገባ ማለት መበስበስን አይተዋል። አልዓዛርም ራሱ ተነስቶ እንደገና ሞቶ መበስበስን አይተዋል። ኢየሱስ ክርስቶስ ግን ስጋው ነፍሱ በሲኦል ሲሄድ በዚያ አልቆየም። እዛ እንግዲህ በሲኦል ውስጥ ከዚህ ቀደም የነበሩ አማኞች ነበሩ። በተስፋ መሲሁ ይመጣል ብለው ሲያምኑ የነበሩ ከአዳም ጀምሮ ማለት ነው፣ በተስፋ ሲያምኑ የነበሩ ሰዎች ነበሩ። ለነሱ የምስራችን ሰበከ። ምክንያቱም ዕብራውያን ምዕራፍ 11 የመጨረሻው አካባቢ ላይ ምንድነው የሚለው? 11 የእምነት አባቶችን እየዘረዘረ ይመጣና ምን ይላል መጨረሻ ላይ? እነዚህም ያለ እኛ ፍጹማን አልሆኑም ይላል። ያ ማለት ቀድሞ ትንቢትን አምነው መንፈስ ቅዱስ የሚናገራቸውን ነገሮች አምነው መሲሁ ይመጣል ብለው ከሩቁ ተሳልመው የሞቱ ብዙ የእምነት አባቶች ነበሩ። እነዛ የእምነት አባቶች ስጋቸው ሞቷል፣
መንፈሳቸው ፍጹም አልሆነም፣ ፐርፌክት አልሆነም። በሲኦል በአብርሃም እቅፍ ነው ያሉት። ስለዚህ እነዚህ በአብርሃም እቅፍ ያሉት ኢየሱስ በመስቀል ላይ ሲሞት የምስራች ብሎ ሊነግራቸው የተፈጸመውን አንድ ጊዜ ያለቀውን በመስቀል ላይ ያለቀውን ስራ ሊያበስር ወደ አብርሃም እቅፍ ሄዷል ማለት ነው። ስለዚህ ነፍሱ በሲኦል አልቆየችም፣ ስጋው ደግሞ መበስበስን አላየችም የኢየሱስ ክርስቶስ ማለት ነው። ስለዚህ ትንሣኤን የምንለው ምንድነው? ለቤተ ክርስቲያን በኩር ሆኖ ልክ አሁን ሕፃን ልጅ ከማፀን ወደ ውጭ ሲወጣ መጀመሪያ ራስ ነው የሚወጣው። ራስ ይወጣል፣ ከዛ ቀጥሎ ሙሉ ቦዲ ይወለዳል። ልክ እንደዚሁ የቤተ ክርስቲያንን አካል በምንመለከትበት ጊዜ ራስ የሆነው ክርስቶስ ከሙታን ተነስቷል። አሁን ቀጥሎ የምን ተስፋ አለ ማለት ነው? ቤተ ክርስቲያን በትንሣኤ ትነሳለች የሚል ተስፋ አላት ማለት ነው። ስለዚህ አሁን እኛ በዚህ ምድር ላይ ያለን ሰዎች አንድ ቀን የትንሣኤን አካል እንደምንለብስ እርግጠኛ ነን ማለት ነው። ለምን? ኢየሱስ ክርስቶስ ከሞት ስለተነሳ እኛም የሙታንን ትንሣኤ እንደምንካፈል እርግጠኛ እንሆናለን ማለት ነው። ስለዚህ ዳዊት የተነበየው ትንቢት ነው። ሌላው ሆሴ የተነበየው ትንቢት ነው። ሆሴ የተነበየው ትንቢት ነው። ሆሴ ምን አይነት ትንቢት ነው የተነበየው? በሆሴ መጽሐፍ ምዕራፍ 6 ቁጥር 2 ላይ ምዕራፍ 6 ቁጥር 2 ላይ እንደዚህ የሚል ቃል እናገኛለን። ከሁለት ቀን በኋላ ያነቃናል፣ በእርሱም ፊት እንድንኖር በሶስተኛው ቀን ያስነሳናል ይላል። ከሁለት ቀን በኋላ ያነቃናል፣ ከሁለት ቀን በኋላ ያነቃናል፣ ከእርሱም ጋር እንድንኖር በሶስተኛው ቀን ያስነሳናል። በሶስተኛው ቀን ኢየሱስ ክርስቶስ 3 ቀን ነው ወይ በምድር ውስጥ የቆየው? ለምንድን ነው 3 ቀን የሚባለው? 2 ቀን አይደለም ወይ? ስናየው ዓርብ ሞተ፣ እሑድ ማለዳ ተነሳ የሚሉ ነገሮችን በሌላ ቪዲዮ ሌላ ጊዜ በደንብ እንማራለን። ትንሽ ካላንደር ማየት ስላለብን የአይሁድን ካላንደርና የሮማውያንን ካላንደር ማየት ስላለብን በእርግጥ ኢየሱስ 3 ቀንና 3 ሌሊት እንደቆየ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ በሶስተኛው ቀን ያስነሳናል የሚለው ምን ለማለት ነው? ኢየሱስ ክርስቶስ ሲነሳ ከኢየሱስ ጋር ትንሣኤ የሚያገኙ ብዙዎች አሉ። እኛ ኢየሱስ ከሞት ሲነሳ ኢየሱስ ብቻ አይደለም የተነሳው፣ እኛም ነን አብረን የተነሳ። ይህንን ማረጋገጫው ምን ላይ ነው የምናገኘው? ኤፌሶን ምዕራፍ 2 ላይ ከእርሱ ጋር ተሰቀልን፣ ከዛ ኢየሱስን ሲያስነሳው ይላል ከእርሱ ጋር አስነሳን፣ ደግሞም ከእርሱ ጋር በአብ ቀኝ ወስዶ አስቀመጠን ይላል። ኢየሱስ ሲነሳ እኛም አብረን ተነስተናል። ኢየሱስ በአብ ቀኝ ሲቀመጥ እኛም አብረን በአብ ቀኝ ተቀምጠናል። ስለዚህ ያስነሳናል፣ በሶስተኛው ቀን ያስነሳናል የሚለው ቃል የኢየሱስ መነሳት የብቻኝነት ነገር አይደለም፣ የብዙሃን መነሳት ነው። የኢየሱስ ሞትን ድል አድርጎ መነሳት የብዙሃን መነሳት መሆኑን ያመለክታል ማለት ነው። ሌላው ኢሳይያስ የተነበየው ትንቢት ነው። ኢሳይያስ ምን አይነት ትንቢት ነው የተነበየው? የኢሳይያስ ትንቢት ኢሳይያስ ምዕራፍ 53 ቁጥር 9 ጀምሮ ምን አይነት ቃል እናገኛለን? 9 እስከ 10 አሟሟቱ ይላል። አሟሟቱ ከኃጢአተኞች ጋር መቃብሩ ከሀብታሞች ጋር ይሆናል ይልና ምንድነው የሚለው? ቁጥር 10 ነፍሱም የኃጢአት መስዋዕት ቢያደርገውም እንኳን ዘሩን ያያል ይላል። ዘሩን ያያል። ኦኬ አሁን እዚህ ጋር ምንድነው የምንረዳው? አሟሟቱ ከኃጢአተኞች ጋር ይሆናል። እነማን ናቸው? ሁለቱ ወንበዴዎች፣ ከኢየሱስ ጋር አብረው የተሰቀሉ ወንበዴዎች። ኢየሱስ ከኃጢአተኞች ጋር እኩል ተሰልፎ ነው የሞተው። ከኃጢአተኞች ጋር
ከነፍሰ ገዳዮች ጋር ከወንበዴዎች ጋር እንደ ወንበዴ ሆኖ ነው የተሰቀለው። እሱ ግን ጻድቅ ነበረ። እሱ ግን ኃጢአት አልባ ነበረ። ግን ሲሞት ከነሱ ጋር እኩል ነው የተሰቀለው። አሟሟቱ ከኃጢአተኞች ጋር ይሆናል። ከዛስ መቃብሩንም ከባለጠጎች ጋር ያደርጉታል። ማንን ነው እሱ? ዮሴፍና ኒቆዲሞስ። የት ነው የምናገኘው? በዮሐንስ ወንጌል ምዕራፍ 19 ላይ ዮሴፍ የሚባል አንድ ባለሀብት የሆነ ሰው ነበረ። ቁጥር 38 እስከ 42 በምናይበት ጊዜ አንድ ዮሴፍ የሚባል ሀብታም ሰው ነበረ። የኢየሱስን ሬሳ እንዲሰጠው ጲላጦስን ለመነው። ስለዚህ የመንግስታትን ሐሳብ የማስቀየር አቅም ያለው በጣም በገንዘብ ባለሀብት የሆነ ሰው ነው ማለት ነው ዮሴፍ። ስለዚህ ለራሱ ነበረ መቃብሩን የገዛው። አዲስ መቃብር ነው የሚለው፣ አዲስ ማንም ያልተቀበረበት አዲስ መቃብር ውስጥ ነው ኢየሱስ የተቀበረው። እና በድብቅ ዮሴፍ የኢየሱስ ደቀ መዝሙር ነበረ። ተገልጦ መከተል ይፈራል፣ ግን በድብቅ የኢየሱስ ደቀ መዝሙር ነበረ። ከዚያ ደግሞ የኢየሱስን ስጋ በሚገንዙበት ጊዜ ዮሐንስ ወንጌል ምዕራፍ 3 ላይ ተደብቆ በማታ ኢየሱስ ጋር የመጣ አንድ ኒቆዲሞስ የሚባል ሰው ነበር። እሱ ነው ከርቤና ዕጣን ያመጣው። እና አይሁዳውያን ስጋን ለመገነዝ የሚጠቀሙት ከርቤና ዕጣን ስለሆነ ከርቤና ዕጣን ይዞ የመጣው ይሄ ኒቆዲሞስ የሚባለው ሰው። ስለዚህ አለሁ ማለት ነው፣ እሱም የሆነ ነገር አለው። እና ሁለቱም ገነዙ። ከዚያ በዮሴፍ መቃብር ውስጥ አዲስ መቃብር ውስጥ ነው ኢየሱስ የተቀበረው። ስለዚህ መቃብሩ ከባለሀብቶች ጋር ነበረ፣ ሞቱ ግን ከኃጢአተኞች ጋር ነበረ ይልና ኢየሱስ ሞተ፣ ነፍሱን ስለ ኃጢአተኞች አሳልፎ ቢሰጥም ይልና ዘሩን ያያል። ምን ማለት ነው? ዘሩን ያያል ማለት ሞቶ ከሞት ከተነሳ በኋላ በትንሣኤው ምክንያት የሚሆነውን ነገር ያያል። ሰው ከሞተ በኋላ እንዴት ያያል? አይም ካልተነሳ። ስለዚህ ከትንሣኤው በኋላ የሚሆነውን ዘር ያያል። ለምሳሌ እኛ የክርስቶስ የትንሣኤው ዘር ነው፣ የሞቱ ዘር ነው። ስለዚህ እኛን ያያል፣ ቤተክርስቲያንን ያያል። በኢየሱስ ሞትና ትንሣኤ ምክንያት በዓለም ላይ ወደ እግዚአብሔር መንግስት ፈልሰው የሚገቡትን የሰው ልጆች ያያል። ወደ ኪንግደም፣ ከጨለማው ኪንግደም ወደ እግዚአብሔር ኪንግደም የሚገቡትን የሰው ልጆች ያያል ማለት ነው። ስለዚህ ሺህ ዓመት መንግስት ሲገዛ በነጩ ዙፋን ላይ ተቀምጦ ፍርድ ሲሰጥ ያያል ማለት ነው። ዘሩን ያያል። ዘር፣ የራሱ ዘር ኢየሱስ ያለቀሰበት፣ የጮኸበት፣ ያነባበት የዛን ውጤት ያየዋል ማለት ነው። ስለዚህ ኢሳይያስ የተነበየው ትንቢት ይሄ ነው። ሌላው የምናየው ኢየሱስ ራሱ የተነበየው ትንቢት ነው። ኢየሱስ ራሱ ምን ብሎ ነበረ? ሉቃስ ምዕራፍ 18 ቁጥር 31 ላይ ሉቃስ 18 ቁጥር 31 እስከ 33 ላይ ኢየሱስ ምን አለ? የሰው ልጅ በወንበዴዎች እጅ ታልፎ ይሰጣል፣ ይገርፉታል፣ ይተፉበታል፣ ይሰቅሉትማል፣ በሶስተኛውም ቀን ግን ይነሳል። ራሱ ተናግሯል። ኢየሱስ ከመሞቱ በፊት እንደሚነሳ አስቀድሞ ተናግሯል ማለት ነው። ስለዚህ ኢየሱስ እንደሚሞት፣ እንደሚሰቀል፣ ከዛ እንደሚሞትና ከሙታን እንደሚነሳ እያወቀ ነበረ ወደ ሞት ሲሄድ ነበር። ስለዚህ አዲስ አይደለም ለሱ። ኢየሱስ ራሱ ስለ ትንሣኤው አስቀድሞ ትንቢት ተናግሯል። ስለዚህ ኢየሱስ ትንቢት ከተናገረ ስለ ትንሣኤው እኛም በእርግጠኝነት እንደምንነሳ ማውራት እንችላለን ማለት ነው። ለምን? የኢየሱስ መነሳት የቤተ ክርስቲያንን መነሳት እርግጠኛ ያደርጋታል። ቤተ ክርስቲያን በእርግጥ እንደምትነሳ የኢየሱስ ክርስቶስ ትንሣኤ ይነግረናል ማለት ነው። ሁለተኛው እንግዲህ ይሄ ትንቢቶችን እንደዚህ ካየን ሁለተኛው የምናየው ነገር ምንድነው? የኢየሱስ ትንሣኤ መረጃ። ኦኬ፣ የኢየሱስ ትንሣኤ መረጃ። በእርግጥ
ኢየሱስ ተነስቷል ወይ? ኢየሱስ በእርግጥ ስለመነሳቱ ምንድነው መረጃችን? መረጃችን ምንድነው? የመጀመሪያው መረጃ ባዶ መቃብር መገኘቱ። ባዶ መቃብር ምንድነው? ባዶ መቃብር ባዶ መቃብር ማለት የኢየሱስ ራሱ የተጠቀለለበት ጨርቅ አልተፈታም ነበር። ጨርቁ አልተፈታም ነበር። ይህንን የነገሩን በዚያን ጊዜ የነበሩ ሐዋርያቶች ናቸው። ዮሐንስ ወንጌል ምዕራፍ 20 ቁጥር 7 ላይ ነው የምናገኘው። ኢየሱስ ክርስቶስ ከሙታን በሚነሳበት ጊዜ እኛ እንደምናስበው ለምሳሌ አንዳንድ የምንላቸው ቃላቶች አሉ። ኢየሱስ መቃብር ፈንቅሎ ተነሳ፣ ኢየሱስ ድንጋዩን ፈንቅሎ ተነሳ እንላለን። ኢየሱስ ድንጋዩ ባይፈነቀልም ይነሳል። ለምን? የትንሣኤን አካል ድንጋይ ስለማይዘው፣ የትንሣኤን አካል የተዘጋው በር ስለማይዘው፣ የትንሣኤን አካል የታሰረ ጨርቅ ስለማይዘው እዛው እንደታሰረ ነበር። እዛው በቃ እቺ ቅርጿ ሁሉ አልተላቀቀም ማለት ነው። ጨርቅ ውስጥ ሁሉ ማለፍ ይችላል ማለት ነው። እዚህ ቤት ውስጥ አሁን ለምሳሌ ኢየሱስ ዛሬ ቢመጣና በቅጽበት ዓይን የትንሣኤን አካል አሁን ብንለብስ ይሄ ቤት አይዘልም። በር በዚህ በኩል መውጣት አይጠበቀው። ይሄው በዚህ በኩል በጣራው በኩል አልፈን እንነጠቃለን። እንዴት ነው የምናልፈው? የትንሣኤ ባዲ የትንሣኤ አካል የሚገደብ አይደለም፣ በሆነ ነገር የሚያዝ አይደለም። ልክ ኢየሱስ በተዘጋ ቤት ውስጥ መጥቶ ገባ። ምን አለ? ግን በኋላ ላይ በላ። ምግብ ስጡኝ አለ። ምግብ በላ። ግን የትንሣኤን አካል ገደብ አይዘውም ማለት ነው። ልክ እንደ መልአክ ነው ምን ሆኖ ነው ያለው ኢየሱስ። እንደ መልአክ ስለሚሆኑ ከትንሣኤ በኋላ አያገቡም፣ አይጋቡም፣ አይወለዱም ነው ያለ። ስለዚህ ትንሣኤን አካል ስንለብስ አሁን እንዳለው አይነት አይደል። አሁን ይህንን አካላችንን ምንድን ነው የሞላው? ደም እና ስጋ። ለዚህ ነው መንፈስ ደምና ስጋ የለውም፣ ደምና አጥንት የለውም፣ ስጋና አጥንት የለውም ማለት። ስጋና አጥንት የለውም ማለት ግን ደምና ስጋ አይደለም ያለው፣ ስጋና አጥንት የለውም ነው ያለው። ስለዚህ እኔ መንፈስ አይደለሁም ከትንሣኤ በኋላ የተነሳው እኔው ራሴ ነኝ ብሎ ለቶማስ አሳይቶታል፣ እጁንም አሳይቶታል። ራሱ ነው የተነሳው። ግን የትንሣኤ አካል ምን አይነት ነው? ጳውሎስም እንዳለው ገና እሱ አልተገለጠልንም። ምን አይነት አካል እንደሆነ አላጠናም። አሁን እንግዲህ ደም ነው ይሄን ሰውነታችንን ሲሞላ ኦክሲጅን፣ ህይወት በዚህ በደም አማካይነት ነው በሰውነታችን ውስጥ የሚንቀሳቀሰው። ያኔ ምናልባት መንፈስ ሊሞላን ይችላል፣ ብርሃን ውስጣችን ውስጥ ብርሃን ሊገባ ይችላል ማለት ነው። ስለዚህ አሁን ደም ሞልቶ ኦክሲጅን ተንፍሰን በደም አማካይነት በእያንዳንዱ ሴል ውስጥ ሰርኩሌት እያደረገ ነው አሁን ያለው ይሄ ባዲ በህይወት የሚኖር። በዚህን ጊዜ ትንሣኤን አካል በምንለብስበት ጊዜ የደም ዝውውር ላይሆን ይችላል ማለት ነው። ምናልባት የመንፈስ እንቅስቃሴ ሊሆን ይችላል ማለት ነው። ስለዚህ አንደኛው ራሱ የተጠመጠመበት ጨርቅ ምንም አይነት አልተፈታም ማለት ነው። ሌላው እዚህ ጋር አልተፈታም ካልን መጀመሪያ ግን ምን አድርገውት ነበር? ጠቅልለው ቀብረውት ነበር። ጠቅልለው ቀብረውት ነበር። መጀመሪያ ተጠቅልሎ እንደገባ ኦልሬዲ መረጃው ተጽፎልናል። ዮሐንስ 19:40 ላይ ተጽፎልናል። ዮሐንስ 19 ቁጥር 40 እና 42 ተጽፏል። ሌላው ደግሞ የመቃብሩ ደጆች ወይንም ደጅ እንበል በድንጋይ ተዘግተዋል። ሌላው ጠባቂዎች ተቀጥረዋል። ማቴዎስ 27 ላይ 27 ቁጥር 62 ጀምሮ በምናይበት ጊዜ አንደኛ መቃብር በድንጋይ ተዘግቷል። ሁለተኛ ድንጋዩ አጠገብ በግራና በቀኝ ኢየሱስ ምናልባት ከተነሳ
መቃብሩ እንትኑ ድንጋዩ ሲፈነቀል እንዴት ነው የሚፈነቀለው? እንዴት ነው የሚወጣ? እንግዲህ እነሱ የትንሣኤን አካል እንደዚህኛው ባዲ ይመስሏቸዋል። አሁን ይሄ የሰውን ሊሚቴሽን ነው የሚያሳየው። ይሄ መረዳት ማጣትን ነው የሚያሳየው። ባይዘ የትንሣኤን አካል በእኛ ማንነት አንረዳው። በእኛ ማንነት ለዚህ ነው ሰዱቃውያን ነው ፈሪሳውያን ነው ሰዱቃውያን የሚባሉ ሙታን ትንሣኤ የለም የሚሉ ሰዎች ኢየሱስ ጋር መጥተው አንድ ጥያቄ ጠየቁ። አንድ ሰው አንድ ሚስት አገባና ልጅ ሳይወልድ ሞተ። እንደው በሕጋችን መሰረት ወንድምየው ያችን ሴት አግብቶ ዘር መተካት አለበትና 7 ወንድማማቾች ነበሩ። 7ቱም አገቡ፣ አንዱም ልጅ አልወለደም። ከዚያ እንግዲህ አንተ አሁን አሉ ኢየሱስ ጋር መጥተው አንተ አሁን የሙታን ትንሣኤ አለ ትላለህ። ታዲያ በትንሣኤ ቀን የማን ሚስት ነው የምትሆነው ይለዋታል። ኢየሱስም ብለው ይጠይቁታል። የማን ሚስት ነው የምትሆነው? እንግዲህ ዛሬ በዙሪያችን ያሉ ሌሎች ሃይማኖቶች በገነት ቆነጃጅት ስንት ነው? ወደ 200 ምናምን ሴቶች ይዘጋጁላቸዋል። እንደዚህ የሚያስተምሩ ሰዎች አሉ። በገነት ቆነጃጅት ደናግል ሴቶች ይዘጋጁላቸዋል። በገነት ደናግል የሚባል ነገር የለም። ማግባት መጋባት የሚባል ነገር የለም። ኢየሱስ ነው ያለው። ከዛ ምን አለ ኢየሱስ? እናንተ እኮ የምትስቱት አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁም። ምን ማለት ነው? መጽሐፍትን አታውቁም ማለት መጽሐፍ ቅዱስ የሚለውን አስቀድሞ ስለ ሙታን ትንሣኤ የተባለውን አታውቁም። ሁለተኛ የመንፈስ ቅዱስን አሰራር አታውቁም። የመንፈሳዊውን ዓለም እንቅስቃሴ አታውቁም። ስለዚህ ትስታላችሁ አላቸው። ሰዱቃውያን ብዙም የሕግ ዕውቀት የላቸውም። እንደገና ደግሞ የስርዓት ላይ ነው ሞር የሚያተኩሩት። ቤተ መቅደስ ስርዓት ምናምን ላይ ነው የሚያተኩሩት። ስለዚህ ስለ ሙታን ትንሣኤ በደንብ የማያውቁ ሰዎች ኢየሱስ ሲነሳ ለማስጠበቅ መሳሪያ ሲይዘው ጦር ሲይዘው ምናምን ኢየሱስን ይጠብቁታል። አስባችኋል? ኢየሱስ እኮ እንኳን አይደለም በሙታን ትንሣኤ አካል አይደለም ኖርማል በምድር ላይ በነበረ ጊዜ እኮ ተሰልቧቸው በድንጋይ ሊወግሩ ድንጋይ ሲያነሱ ተሰልቧል። ከዙሪያቸው ተሰለፈ። ምን ማለት ነው? ኢየሱስ ሱፐርናቹራል የሆነ እንቅስቃሴ ያሳይ ነበር። ለምሳሌ ውሃ ላይ ይሄድ ነበረ። እንግዲህ ግራፊቲን ጥሶ ማለት ነው ውሃ ላይ ይሄድ ነበር። ስለዚህ ኢየሱስ ክርስቶስ በትንሣኤ አካል ይህንን የኢየሱስን ባዲ ለመጠበቅ ዘበኛ አቁመዋል ማለት ነው። ይሄ እንደው ለኛ ነው መረጃ የሚሆነን እንጂ ኢየሱስን ለመገደብ ምንም ማይጠቅሙ ነገሮች ናቸው ማለት ነው። ሌላው እነዚህ የባዶ መቃብር መረጃዎች ናቸው። መቃብሩ ኦልሬዲ ባዶ እንደሆነ በዚህ መልክ ነበር የተቀበረው። ግን ኋላ ላይ ቀጥለው ያስገቡት ኢየሱስ የለም። እንደገና እነዚህ የተቀጠሩ ዘበኞችም ኦልሬዲ ድንጋዩ ከተንከባለለ በኋላ መልአክ መጥቶ ሊያሳያቸው ለነ ማርያም ሽቶ ሊቀቡ ስለሄዱ ለነሱ ሊያሳያቸው አንከባሎ ከፍቶ አሳያቸው። የለም ኑና እዩ፣ ሕያውን በሙታን መካከል ለምን ተፈልጋላችሁ? ኢየሱስ እንደተናገረው ተረስቷል። ምን ማለት ነው? ኢየሱስ እነሳለሁ ብሎ ሲናገር መልአኩ ራሱ ሰምቷል ማለት ነው። እንደተናገረው ነው ያለው። ስለዚህ አንዳንዴ ምድር ላይ ኢየሱስ እነሳለሁ ብሎ የተናገረውን ደቀ መዝሙርቱ ራሱ ተጠራጥረው አንዳንዶች አሳ ላጠምድ ነው ብሎ ሄደዋል። ተጠራጥረዋል ማለት ደቀ መዝሙርቱ ራሱ ከዚህ ቀደም በዚህ መልክ የተነሳ ሰው ስለሌለ ተጠራጥረዋል። መልአክ ግን የእግዚአብሔርን ቃል የምትሰሙ እናንተ ኃያላን መልአኮ ይላል በመዝሙር 103 ላይ። ስለዚህ በዚህ የእግዚአብሔር ቃል ሲነገር መላእክቶች ይሰማሉ። እኛ አሁን እንቃለን የእግዚአብሔርን ቃል ለመስማት። የእግዚአብሔርን ቃል ሰባኪዎች ሲናገሩ፣ አስተማሪዎች ሲናገሩ፣ የእግዚአብሔር ሰዎች ሲናገሩ የእግዚአብሔርን ቃል ለመስማት እንቃልና መጽሐፍ ቅዱስ ግን መዝሙር 103 ላይ ምንድን ነው የሚለው? እናንተ የእግዚአብሔርን ቃል የምትሰሙ ኃያላን መላእክት ሆይ ለእግዚአብሔር ምስጋና አቅርቡ ይላል መጽሐፍ ቅዱስ። ስለዚህ አሁን እኔ የእግዚአብሔርን ቃል ሲናገር ይህንን ቃል በጣም በመገረም የሚሰሙ መላእክቶች አሉ ማለት አሜን እያሉ ሁሉ የሚሰሙ። ለምን? የሚናገረው የራሴ ቃል ስላልሆነ የሚናገረው የእግዚአብሔር ቃል ስለሆነ መላእክቶችን ማንቀሳቀስ የሚችል ነው ማለት ነው የእግዚአብሔር ቃል። ስለዚህ ኢየሱስ እነሳለሁ ብሎ ሲናገር ዙሪያው ላይ ያሉ መላእክቶች እየሰሙ ነበረ ማለት ነው። ስለዚህ የኢየሱስ መነሳት ለመላእክት ራሱ ድንቅ ነው ማለት ነው።
ስለዚህ መልአክ ራሱ ወረደ ምን ለማድረግ? የኢየሱስን ትንሣኤ ለማብሰር። ኢየሱስ እኮ ተነስተዋል። እሱ ሕያው ነው። ሕያውን ከሙታን መካከል ለምን ትፈልጋላችሁ? እንደተናገረው በሶስተኛው ቀን እነሳለሁ እንዳለው ተነስተዋል። እንደውም በገሊላ እቀድማችኋለሁ እንዳለ በገሊላ በኩል ይቀድማችኋል። ሂዱ አሁን እንደውም ይቀድማችኋል። ዞሮ ይመጣል። ስለዚህ መልአክ ራሱ የኢየሱስን ትንሣኤ ተናግረዋል ማለት ነው። እኛም ደግሞ ዛሬ የኢየሱስን ትንሣኤ ለመናገር አናፍርም። ሰይጣን የኢየሱስን ትንሣኤ እንዳይነገር እንደሚዋሽ ቆይ ቀጥለን እናያለን። ሌላው ምን አይነት መረጃ ነው ያለን? ሁለተኛው መረጃ የዓይን ምስክሮች። የዓይን ምስክሮች እነማን ናቸው? ኬፋ፣ ከዛ 12ቱ፣ ከዛ 500 የሚሆኑ ሰዎች ከዛ ያዕቆብ ከዛ ሐዋርያት ይላል። ያዕቆብ ከዛ ሐዋርያት ያው እዚህ ጋርም ተጠቅሰዋል። ከዛ ጳውሎስ ራሱ ስለዚህ ኦልሞስት ስንት ሰው አይተዋል ማለት ነው? 512 ሰው በላይ አይቶታል ማለት ነው። ኢየሱስ ከሞት ስለመነሳቱ ኦልሞስት 512 ሚኒመም 512 እና ከዛ በላይ የሆኑ ሰዎች ከሞት የተነሳው ኢየሱስን አይተውታል። አሁን 12ቱ ብቻ አይደለም ያዩት፣ 500 በላይ የሚሆን ኢየሱስ ከሞት ከተነሳ በኋላ 40 ቀን በምድር ላይ ተመላልሷል። 40 ቀን ሙሉ በምድር ላይ ተመላልሷል ማለት ነው። ስለዚህ 40 ቀን በኋላ ኢየሱስ ወደ ሰማይ ሲያርግ within 10 day 10 ምናምን ቀን ቢቆይ ነው። መንፈስ ቅዱስ አልቆየም ወደ ምድር። ስለዚህ ጠበቁ የተወሰነ መንፈስ ቅዱስ የተስፋውን ልክላቸዋለሁ። መንፈስ ቅዱስ ወደ ምድር መጣ ማለት ነው። ስለዚህ የኢየሱስ ክርስቶስን መነሳት ቀድሞ የነበሩ ሐዋርያቶች የዓይን ምስክሮች በደንብ የመሰከሩልን ጉዳይ ነው ማለት ነው። ሌላው ሶስተኛው የቀደመችው ቤተክርስቲያን ስለዚህ የዓይን ምስክሮች በዚህኛው ቤተክርስቲያን ውስጥ የነበሩ ናቸው። በዚሁ ቤተክርስቲያን ውስጥ ወንጌልን በሚሰብኩበት ጊዜ ሲሰብኩ የነበሩት ነገር ምንድነው? ኢየሱስ ተነስቷል ነው ዋናው ታርጌታቸው። ኢየሱስ ተነስቷል። ለምሳሌ ሐዋርያት ሥራ ምዕራፍ 4 ቁጥር 2 እንዲሁም ሐዋርያት ሥራ ምዕራፍ 4 ቁጥር 32 እና 33 ሐዋርያት ሥራ ምዕራፍ 17 ቁጥር 18 በዚህ ቦታ ላይ ምንድነው የሚለው? ሐዋርያት ሥራ ምዕራፍ 4 ቁጥር 2 ላይ እንደዚህ የሚል ቃል አለ። በማስተማራቸውና ትንሣኤ ሙታን በመስበካቸው እጅግ ተቆጡ ይላል። ማን የተቆጣው? በዚያን ጊዜ ኢየሱስ ተነስቷል የሚል ስብከት እየሰበኩ ስለሆነ ፈሪሳውያን የእምነት አባቶች እንዲያቆሙ ስለሚፈልጉ በጣም ተቆጡ ይላል። ስለዚህ ሐዋርያቶች ምን ብለው ይሰብኩ ነበረ? የሙታንን ትንሣኤ የኢየሱስን ትንሣኤ ይሰብኩ ነበር ማለት ነው። ቁጥር 32 ላይ ደግሞ ምን የሚል ቃል እናገኛለን? ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ ይላል። በታላቅ ኃይል መመስከራቸውን ቀጠሉ ይላል። ስለዚህ የሙታንን ትንሣኤ ይሰብኩ ነበር ማለት ነው።
ሌላው ሐዋርያት ሥራ ምዕራፍ 17 18 ደግሞ ስለ ኢየሱስና ስለ ትንሣኤው የምስራች ስሰብክ ሰምተው ስለ አዳዲስ ባዕዳን አማልክት የሚናገር ይመስላል አሉ ይላል። ይሄ ደግሞ እንግዲህ አርዮስፋጎስ የሚባል ከፍታ ላይ ጳውሎስን ወስዶ አቁመው እስቲ ንገረን ስለ ኢየሱስ ባሉት ጊዜ ስለ ሙታን ትንሣኤ መሰከረ። ከዛ አዲስ ነገር ይመስላል፣ አዲስ ትምህርት ይመስላል አሉ። እዛ ከተማ ያሉ ሰዎች አዳዲስ መረጃን በመስማት ስለሆነ ጊዜያቸውን የሚያሳልፉት መረጃ እንጂ የትንሣኤውን ኃይል አላወቁትም ማለት ነው። እንዲሁም 24 21ም ላይ ስለ ሙታን ትንሣኤ ከተናገርኩት አንድ ነገር በስተቀር ብሎ ጳውሎስ ሲናገር እናያለን ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ የኢየሱስ ትንሣኤ መረጃ ያለው ነው ማለት ነው። ኢየሱስ ከሙታን የተነሳው በመረጃ ነው፣ ያለ ምስክር አይደለም የተነሳው። ስለዚህ ሰይጣን ዛሬ የፈለገ ክህደት ቢያነሳ የኢየሱስ መነሳት፣ የኢየሱስ በአብ ቀኝ መቀመጥ የማይቀር ጉዳይ ነው ማለት ነው። የማይቀር ጉዳይ ነው። ዛሬም ይሰበካል፣ ዛሬም ይነገራል። ኦኬ